ይህ የሐዋርያት ሥራ መጽሐፍ ክፍል 2 ነው። በመጀመሪያው ክፍል ሐዋርያት በበዓለ ሃምሳ ቀን መንፈስ ቅዱስን ሲቀበሉ፣ ወንጌልን በድፍረት ሲሰብኩ፣ ድንቅንና ተአምራትን ሲያደርጉ፣ ደግሞም የመጀመሪያ ሰማዕት ስለሆነው እስጢፋኖስ እና ሌሎች ታሪኮችን አይተናል። በዚህ ክፍል 2 ታሪክም በእስጢፋኖስ ግድያ የተስማማውና የምስክሮችን ልብስ አጠገቡ አድርጎ የነበረው ሳኦል በደማስቆ መንገድ ክርስቶስ ሲገለጥለት እና አሳዳጁ ወንጌል ሰባኪ ሲሆን፣ ፊልጶስ ለኢትዮጵያዊው ጃንደረባ ወንጌል ሲነግረውና ሲያጠምቀው፣ ሐዋርያው ቅዱስ ጴጥሮስ ለመጀመሪያ ጊዜ ለአሕዛብ ወንጌል ሲናገርና እነርሱም መንፈስ ቅዱስን ሲቀበሉ፣ ደግሞም ሌሎች የሚያስደንቁና የሚያስተምሩ ነገሮችን እናያለን። እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ። መልካም ቆይታ። ሳውልም በእስጢፋኖስ መገደል ተስማምቶ ነበር። በዚያ ቀን በኢየሩሳሌም በነበረችው ቤተክርስቲያን ታላቅ ስደት ተነሳ። ከሐዋርያትም በስተቀር አማኞች በሙሉ በይሁዳና በሰማርያ አውራጃዎች ሁሉ ተበተኑ። በመንፈሳዊ ነገር የተጉ ሰዎችም እስጢፋኖስን ቀበሩት፣ ደግሞም እጅግ አለቀሱለት። ሳውል ግን ቤተክርስቲያንን ለማጥፋት ታጥቆ ተነሳ። ከቤት ወደ ቤት በመግባትም ወንዶችንና ሴቶችን ጎትቶ እያወጣ ወህኒ ቤት ያስገባቸው ነበር። የተበተኑትም በሄዱበት ሁሉ ቃሉን ሰበኩ። ፊልጶስም ወደ አንዲት የሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ብዙ ሕዝብም ፊልጶስ የተናገረውን ሲሰሙና ያደረገውንም ታምራዊ ምልክቶች ሲያዩ አንድ ልብ ሆነው ያዳምጡት ነበር። እርኩሳን መናፍስትም እየጮሁ ከብዙ ሰዎች ወጡ። ብዙ ሽባዎችና አንካሳዎችም ተፈወሱ። ከዚህ የተነሳም በከተማይቱ ታላቅ ደስታ ሆነ። ነገር ግን ከዚህ ቀደም ሲል በከተማይቱ ውስጥ እየጠነቆለ የሰማርያን ሰዎች ሁሉ ያስገረመ ሲሞን የሚሉት አንድ ሰው ነበር። እርሱም ራሱን እንደ ታላቅ ሰው ይቆጥር ነበር። ከታናሽ እስከ ታላቅ ያለው ሰው ሁሉ ይህ ሰው ታላቁ ኃይል በመባል የሚታወቀው መለኮታዊ ኃይል ነው በማለት ከልብ ያዳምጡት ነበር። ከብዙ ጊዜ ጀምሮ በጥንቆላ ሥራው ስላስገረማቸው ትኩረት ሰጥተው ይከተሉት ነበር። ነገር ግን ፊልጶስ ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም የሰበከላቸውን አምነው በመቀበላቸው ወንዶችም ሴቶችም ተጠመቁ። ራሱ ሲሞን እንኳን ሳይቀር አምኖ ተጠመቀ። ፊልጶስንም ተከትሎ ሄደ። የሚደረገውን ምልክትና ታላቅ ታምራት አይቶም ተገረመ። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል መቀበላቸውን በሰሙ ጊዜ ጴጥሮስንና ዮሐንስን ወደ እነርሱ ላኳቸው። እነርሱም ሰማርያ በደረሱ ጊዜ መንፈስ ቅዱስን እንዲቀበሉ ለሰማርያ ሰዎች ጸለዩላቸው። ምክንያቱም በዚያ ጊዜ በጌታ ኢየሱስ ስም ተጠምቀው ነበር እንጂ ገና መንፈስ ቅዱስ በአንዳቸውም ላይ አልወረደም ነበር። ስለዚህ ጴጥሮስና ዮሐንስ እጃቸውን ጫኑባቸው፣ እነርሱም መንፈስ ቅዱስን ተቀበሉ። ሲሞንም ሐዋርያት እጃቸውን በሚጭኑበት ጊዜ መንፈስ ቅዱስ እንደሚሰጥ አይቶ ገንዘብ አመጣላቸውና እንዲህ አላቸው፣ እጄን የምጭንበት ሰው ሁሉ መንፈስ ቅዱስን እንዲቀበል ይህን ሥልጣን ለእኔም ስጡኝ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ ለመግዛት አስበሃልና አንተም ገንዘብህም አብራችሁ ጥፉ። ልብህ በእግዚአብሔር ፊት ቅን ስላልሆነ አንተ በዚህ አገልግሎት ድርሻ ወይም እድል ፈንታ የለህም። አሁንም ስለዚህ ክፋትህ ንስሐ ግባ፣ ወደ ጌታም ጸልይ። ምናልባት ይህን የልብህን ሐሳብ ይቅር ይልህ ይሆናል። ምክንያቱም በመራራነት ተሞልተ በዓመፅ ሰንሰለት ተይዘ አይሃለሁና አለው። ሲሞንም መልሶ ከተናገራችሁት ምንም ነገር እንዳይደርስብኝ ጌታን ለምኑልኝ አላቸው።
ጴጥሮስና ዮሐንስም የጌታን ቃል ከመሰከሩና ገልጠው ከተናገሩ በኋላ በብዙ የሰማርያ መንደሮች ወንጌልን እየሰበኩ ወደ ኢየሩሳሌም ተመለሱ። የጌታም መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ አለው። እርሱም ተነስቶ ሄደ። እነሆ የኢትዮጵያ ንግሥት የህንደኬ ባለሟልና የሀብት ንብረቷ ሁሉ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባ አገኘ። ይህም ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ሂድ፣ ወደዚህ ሰረገላ ቅረብ አለው። ፊልጶስም ፈጥኖ ወደ ሰረገላው ሄደ። ጃንደረባውም የነቢዩን የኢሳይያስን መጽሐፍ ሲያነብ ሰምቶ ለመሆኑ የምታነበውን ታስተውለዋለህን? አለው። ጃንደረባውም የሚያስረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ? አለው። እርሱም ወደ ሰረገላው ወጥቶ አብሮት እንዲቀመጥ ፊልጶስን ለመነው። ጃንደረባው ያነብ የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦት በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። ራሱን በማዋረድም ፍትህን ተነፈገ። ሕይወቱ ከምድር ትወግዳለችና ስለ ትውልዱ ማን ሊናገር ይችላል? ጃንደረባው መልሶ ፊልጶስን ነብዩ ይህን የሚናገረው ስለማን ነው? ስለ ራሱ ነው ወይስ ስለ ሌላ ሰው? እባክህ ንገረኝ አለው። ፊልጶስም አፉን ከፈተ። ከዚሁ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመጓዝ ላይ ሳሉም ውሃ ካለበት ስፍራ ደረሱ። ጃንደረባውም እነሆ ውሃ እዚያ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ? አለው። ፊልጶስም በፍጹም ልብ ካመንክ መጠመቅ ትችላለህ አለው። ጃንደረባውም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ሰረገላውም እንዲቆም አዘዘ። ከዚያም ሁለቱ አብረው ወደ ውሃው ወረዱ። ፊልጶስም ጃንደረባውን አጠመቀው። ከውሃውም በወጡ ጊዜ የጌታ መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚህ በኋላ አላየውም። ሆኖም ደስ እያለውም ጉዞውን ቀጠለ። ከዚያ በኋላ ግን ፊልጶስ በአዛጦን ታየ። ቂሳሪያም እስኪደርስ ድረስ በሚያልፍባቸው ከተሞች ሁሉ ወንጌልን ይሰብክ ነበር። ሳውል ግን የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። የጌታ መንገድ የሚከተሉትን ወንዶችንም ሆኑ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነው። ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው አንጸባረቀበት። እርሱም በምድር ላይ ወደቀ። በዚያ ጊዜም ሳውል ሳውል ለምን ታሳድደኛለህ? የሚል ድምፅ ሰማ። ሳውልም ጌታ ሆይ አንተ ማነህ? አለው። እርሱም እንዲህ አለው፣ እኔማ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነስተ ወደ ከተማይቱ ግባ፣ ማድረግ የሚገባህም ይነገርሃል። ከሳውል ጋር ይጓዙ የነበሩትም ሰዎች ድምፁን እየሰሙ ማንንም ባላዩ ጊዜ አፋቸውን ይዘው ቆሙ። ሳውልም ከወደቀበት ተነስቶ ዓይኑን ሲገልጥ ምንም ማየት አልቻለም። ስለዚህ ሰዎቹ እጁን ይዘው እየመሩ ወደ ደማስቆ አስገቡት። 3 ቀንም ታወረ፣ እህል ውሃም አልቀመሰም። በደማስቆ ሐናንያ የሚባል አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ብሎ ጠራው። እርሱም ጌታ ሆይ እነሆኝ አለ። ጌታም እንዲህ አለው፣ ተነሳና ቀጥተኛ ጎዳና በተባለው መንገድ ይሁዳ ወደ ተባለ ሰው ቤት ሂድ። እዚያም ሳውል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። ምክንያቱም ሐናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጭንበትና ዓይኑ እንደሚበራለት በራእይ አይቷል አለው።
ሐናንያም መልሶ እንዲህ አለ፣ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው። ጌታም እንዲህ አለው፣ ሂድ፣ ይህ ሰው በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ሐናንያ ሄዶ ወደ ተባለውም ቤት ገባ። በሳውልም ላይ እጁን ጭኖ ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጸልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስም እንድትሞላ እኔን ልኮኛል አለው። ወዲያውም ከሳውል ዓይን ላይ ቅርፊት የመሰለ ነገር ወደቀ። እንደገና ማየት ቻለ። ተነስቶም ተጠመቀ። ምግብም በልቶ በረታ። ሳኦል በደማስቆ ከነበሩት ደቀ መዛሙርት ጋር አያሌ ቀን ተቀመጠ። ወዲያውም ኢየሱስ የእግዚአብሔር ልጅ መሆኑን በየምኩራቦቹ መስበክ ጀመረ። የሰሙትም ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆቹ ሊወስዳቸው አልነበረምን? አሉ። ሳውል ግን እየበረታ ሄደ። በደማስቆ ለሚኖሩትም አይሁድ ኢየሱስ እርሱ ክርስቶስ መሆኑን ማስረጃ እያቀረበ አፋቸውን ያስይዛቸው ነበር። ከብዙ ቀንም በኋላ አይሁድ ሳውልን ለመግደል አሴሩ። እርሱ ግን እቅዳቸውን አውቆ ነበር። እነርሱም ሊገድሉት የከተማዋን በር ቀንና ሌሊት ይጠብቁ ነበር። የእርሱ ተከታዮች ግን በሌሊት በከተማዋ ቅጥር ቀዳዳ አሹልከው በቅርጫት አወረዱት። ሳውልም ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርት ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዝሙር መሆኑን ስላላመኑ ሁሉም ፈሩት። ይሁን እንጂ በርናባስ ወስዶ ወደ ሐዋርያት አመጣው። ሳውልም በጉዞ ላይ ሳለ ጌታን እንዴት እንዳየው፣ ጌታም እንዴት እንደተናገረው፣ እንዲሁም በደማስቆ የጌታን ስም እንዴት በድፍረት እንደሰበከ ነገራቸው። ስለዚህ ሳውል አብራቸው ተቀመጠ። በኢየሩሳሌምም በመዘዋወር በጌታ ስም በድፍረት ይናገር ነበር። ከግሪክ ሀገር ከመጡት አይሁድ ጋር እየተነጋገረ ይከራከር ነበር። እነርሱ ግን ሊገድሉት ጥረት ያደርጉ ነበር። ወንድሞችም ይህን ባወቁ ጊዜ ወደ ቂሳሪያ አውርደው ወደ ጠርሴስ ሰደዱት። በዚህ ጊዜ በይሁዳ በገሊላና በሰማርያ ያለችው ቤተ ክርስቲያን በሰላም መኖር ጀመረች፣ ተጠናከረችም። ደግሞም እግዚአብሔርን በመፍራት እየተመላለሰችና በመንፈስ ቅዱስ እየተጽናናች በቁጥር እየበዛች ሄደች። ጴጥሮስም ከአገር ወደ አገር በሚዘዋወርበት ጊዜ በልዳ የሚኖሩትን ቅዱሳን ለመጎብኘት ወረደ። በዚያም ኤንያ የተባለ 8 ዓመት የአልጋ ቁራኛ የነበረ አንድ ሽባ ሰው አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳና መኝታህን አንጥፍ አለው። ኤንያም ወዲያውኑ ብድግ አለ። በልዳና በሰሮና የሚኖሩትም ሁሉ እርሱን አይተው ወደ ጌታ ተመለሱ። በኢዮጴ ጣቢታ የተባለች አንዲት ደቀ መዝሙር ነበረች። የስሟም ትርጉም ዶርቃ ማለት ነው። እርሷም ዘወትር በትጋት በጎ ነገር እያደረገችና ድሆችን እየረዳች ትኖር ነበር። በዚያ ጊዜም ታማ ሞተች። ሰዎችም አስክሬኗን አጥበው በሰገነት ላይ ባለው ክፍል አስቀመጡት። ልዳ ለኢዮጴ ቅርብ ስለነበረች ደቀ መዛሙርትም ጴጥሮስ በልዳ መሆኑን በሰሙ ጊዜ 2 ሰዎች ልከው እባክህ ፈጥነህ ወደ እኛ ና ሲሉ ለመኑት። ጴጥሮስም ተነስቶ ከእነርሱ ጋር ሄደ። እዚያ በደረሰ ጊዜም ሰገነት ላይ ወዳለው ክፍል አወጡት። መበለቶቹም ሁሉ ዶርቃ ከእነርሱ ጋር በነበረችበት ጊዜ ያደረገቻቸውን ቀሚሶችና ልብሶች እያሳዩት ዙሪያውን ከበው ያለቅሱ ነበር። ጴጥሮስም ሁሉንም ከክፍሉ አስወጥቶ ተንበርክኮ ጸለየ።
ወደ ሬሳውም ዘወር ብሎ ጣቢታ ተነሺ አለ። እርሷም ዓይኗን ገለጠች። ጴጥሮስንም ባየች ጊዜ ቀና ብላ ተቀመጠች። እርሱም እጇን ይዞ አስነሳት። አማኞችንና መበለቶችንም ጠርቶ ከነ ሕይወቷ አስረከባቸው። ይህም ነገር በመላው ኢዮጴ ታወቀ። ብዙ ሰዎችም በጌታ አመኑ። ጴጥሮስም ስምዖን ከተባለ ከአንድ ቁርበት ፋቂ ጋር በኢዮጴ ብዙ ቀን ተቀመጠ። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበር። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር። አንድ ቀን ከቀኑ 9 ሰዓት ገደማ የእግዚአብሔር መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ሆይ ሲለው በግልጽ አየ። ቆርኔሌዎስም በድንጋጤ ትኩር ብሎ እያየው ጌታ ሆይ ምንድነው አለው። መልአኩም እንዲህ አለው፣ ጸሎትህና ምጽዋትህ ለመታሰቢያነት ወደ እግዚአብሔር ፊት አድርጎልሃል። አሁንም ሰዎችን ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖንን አስመጣው። እርሱም በባህሩ አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። ቆርኔሌዎስም ያነጋገረው መልአክ ተለይቶት ከሄደ በኋላ ከአገልጋዮቹ ሁለቱን እንዲሁም በመንፈሳዊ ነገር የተጋና ለእርሱ ታማኝ የሆነውን አንዱን ወታደር አስጠራ። የሆነውንም ነገር ሁሉ ከነገራቸው በኋላ ወደ ኢዮጴ ላካቸው። የተላኩትም ሰዎች በማግስቱ ወደ ከተማይቱ እንደተቃረቡ ጴጥሮስ እኩለ ቀን ገደማ ሲሆን ለመጸለይ ወደ ሰገነት ወጣ። በዚያን ጊዜም ስለተራበ የሚበላ ነገር ፈለገ። ምግብ እየተዘጋጀ ሳለም አሸለበውና በተመስጦ ውስጥ ሆነ። ሰማይም ተከፍቶ አንድ ትልቅ ጨርቅ የሚመስል ነገር በአራቱ ማዕዘን ተይዞ ወደ ምድር ሲወርድ አየ። በጨርቁም ላይ 4 እግር ያላቸው የተለያዩ እንስሳት፣ በምድር የሚሳቡ ፍጥረታትና በአየር የሚበሩ አዋፍ ነበሩበት። በዚህ ጊዜ ጴጥሮስ ሆይ ተነሳ፣ እነዚህን አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ ይህማ አይሆንም፣ እኔ ያልተቀደሰ ወይም ርኩስ ነገር ፈጽሞ በልቼ አላውቅምና አለ። ያም ድምፅ እንደገና ለሁለተኛ ጊዜ ወደ እርሱ መጥቶ እግዚአብሔር ንጹሕ ያደረገውን አንተ እንደ ርኩስ አትቁጠረው አለው። ይህም 3 ጊዜ ተደጋገመ። ጨርቁም ወዲያውኑ ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ እጅግ ተጨንቆ በማሰላሰል ላይ ሳለ ቆርኔሌዎስ የላካቸው ሰዎች የስምዖንን ቤት ፈልገው ካገኙ በኋላ መጥተው በር ላይ ቆሙ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለው ስምዖን እዚያ ይኖር እንደሆነ ጠየቁ። ጴጥሮስ የራእዩን ነገር በማሰላሰል ላይ ሳለ መንፈስ እንዲህ አለው፣ እነሆ 3 ሰዎች ይፈልጉሃል። ስለዚህ ተነስተህ ውረድ። የላኳቸውም እኔ ስለሆንኩ ሳትጠራጠር ከእነርሱ ጋር ሂድ። ጴጥሮስም ወርዶ እነሆ የምትፈልጉት ሰው እኔ ነኝ፣ የመጣችሁበት ጉዳይ ምንድነው አላቸው። ሰዎቹ የመጣነው ቆርኔሌዎስ ከተባለው 100 አለቃ ዘንድ ነው። እርሱም ጻድቅና እግዚአብሔርን የሚፈራ በአይሁድም ሕዝብ ሁሉ ዘንድ የተከበረ ሰው ነው። አንተን ወደ ቤቱ እንዲያስመጣህና የምትለውን እንዲሰማ ቅዱስ መልአክ ነግሮታል አሉት። ጴጥሮስም ሰዎቹን ሊያስተናግዳቸው ወደ ቤት አስገባቸው። ጴጥሮስም በማግስቱ ተነስቶ ከእነርሱ ጋር ሄደ። ከኢዮጴ የመጡት አንዳንድ ወንድሞችም አብረውት ሄዱ። በሚቀጥለው ቀን ቂሳሪያ ገባ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ሰብስቦ ይጠብቃቸው ነበር። ጴጥሮስም ወደ ቤቱ በገባ ጊዜ ቆርኔሌዎስ ተቀበለው፣ እግሩም ላይ ወድቆ ሰገደለት። ጴጥሮስ ግን እኔም እንዳንተው ሰው ነኝና ተነስ ብሎ አስነሳው። ጴጥሮስም እያነጋገረው አብሮት ሲገባ
ብዙ ሰው ተሰብስቦ አገኘ። እንዲህም አላቸው፣ አንድ አይሁዳዊ ከሌላ ወገን ጋር እንዲተባበር ወይም እንዲቀራረብ ሕጋችን እንደማይፈቅድ ራሳችሁ ታውቃላችሁ። ነገር ግን እኔ ማንንም እርኩስ ወይም ያልተቀደሰ ነው እንዳልል እግዚአብሔር አሳይቶኛል። ስለዚህም በተጠራው ጊዜ እነሆ ሳላመነታ መጣው። እንግዲህ ለምን እንደጠራችሁኝ ማወቅ እፈልጋለሁ። ቆርኔሌዎስም እንዲህ አለው፣ ከ4 ቀን በፊት በዚህ ጊዜ ከቀኑ በ9 ሰዓት በቤቴ ሆኜ እጸልይ ነበር። ድንገትም ብሩህ ልብስ የለበሰ ሰው መጥቶ በፊቴ ቆመና እንዲህ አለኝ፣ ቆርኔሌዎስ ሆይ ጸሎትህ ተሰምቶልሃል፣ ምጽዋትህም ለመታሰቢያነት በእግዚአብሔር ፊት ደርሷል። ሰዎችን ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን አስመጣ። እርሱም በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል። እኔም ወዲያው ላኩብህ፣ አንተም በመምጣትህ መልካም አድርገሃል። እንግዲህ እኛ ሁላችን ጌታ ያዘዘህን ስትነግረን ለመስማት በእግዚአብሔር ፊት አለን። ጴጥሮስም እንዲህ ሲል መናገር ጀመረ፣ እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትንና ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆኑ ይቀበላቸዋል። እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከውም የሰላም የምሥራች መልእክት ይኸው ነው። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ሥልጣን ስር የነበሩትን ሁሉ ፈወሰ። እርሱ በአይሁድ አገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሦስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየውም ለሁሉ ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን፣ እግዚአብሔርም አስቀድሞ ለመረጠን ለእኛ ለምስክሮቹ ነው። ለሕዝቡ እንድንሰብክና በሕያዋንና በሙታንም ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአትን ስርየት እንደሚቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑ ታማኞች የመንፈስ ቅዱስ ስጦታ በአሕዛብም ላይ ደግሞ መፍሰሱን ሲያዩ ተገረሙ። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። በዚያ ጊዜ ጴጥሮስ እንዲህ አለ፣ እነዚህ ሰዎች እንደ እኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህ በኋላ ጴጥሮስ ጥቂት ቀን ከእነርሱ ጋር እንዲቀመጥ ለመኑት። ሐዋርያትና በይሁዳ የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ስለዚህ ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የነበሩ አማኞች ነቀፉት፣ እንዲህም አሉት፣ ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ። ጴጥሮስ ግን እንዲህ ሲል ነገሩን በቅድመ ተከተል ያስረዳቸው ጀመር። በኢዮጴ ከተማ ስጸልይ በተመስጦ ውስጥ እያለሁ ራእይ አየሁ። ትልቅ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ከሰማይ እኔ ወደ ነበርኩበት ቦታ ሲወርድ አየሁ። አተኩሬም ይህን ነገር ስመለከት 4 እግር ያላቸው እንስሳት፣ የዱር አራዊት፣ በምድር የሚሳቡ ፍጥረታትና በሰማይ የሚበሩ አዕዋፍ አየሁ። በዚህ ጊዜ ጴጥሮስ ሆይ ተነሳና አርደህ ብላ የሚለኝን ድምፅ ሰማው። እኔም ጌታ ሆይ ይህማ አይሆንም፣ እኔ እርኩስ ወይም ያልተቀደሰ ነገር ፈጽሞ ወደ አፌ ገብቶ አያውቅም አልኩ። ያም ድምፅ ዳግመኛ
እግዚአብሔር ንጹሕ ያደረገውን አንተ እንደ ርኩስ አትቁጠረው ሲል ተናገረኝ። ይህም 3 ጊዜ ተደጋገመ። ከዚያ ሁሉም እንደገና ወደ ሰማይ ተወሰደ። ልክ በዚያው ሰዓት 3 ሰዎች ከቂሳሪያ ወደ እኔ ተልከው መጥተው እኔ ባለሁበት ቤት ደጅ ላይ ቆሙ። መንፈስ ቅዱስም ምንም ሳላወላውል ከእነርሱ ጋር እንድሄድ ነገረኝ። እነዚህም 6 ወንድሞች ከእኔ ጋር ሄዱ። ወደ ሰውየውም ቤት ገባን። እርሱም መልአክ በቤት ውስጥ ቆሞ እንደታየውና እንዲህ እንዳለው ነገረን። ወደ ኢዮጴ ሰው ልከህ ጴጥሮስ የተባለውን ስምዖንን አስጠራ። እርሱም አንተና የቤተሰቦች ሁሉ የምትድኑበትን ቃል ይነግርሃል። እኔም ገና መናገር ሲጀምር መንፈስ ቅዱስ በመጀመሪያ በእኛ ላይ እንደወረደ ሁሉ በእነርሱም ላይ ወረደ። በዚህ ጊዜ ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ሲል ጌታ የተናገረው ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ስናምን ለእኛ የሰጠንን ስጦታ ለእነርሱም ከሰጣቸው፣ ታዲያ እግዚአብሔርን መቋቋም እችል ዘንድ እኔ ማን ነኝ? ይህን በሰሙ ጊዜም የሚሉትን አጥተው እንዲህ እያሉ እግዚአብሔርን አመሰገኑ። ይህማ ከሆነ አሕዛብም ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐን ሰጥቷቸዋል ማለት ነዋ አሉ።